የጠየቅኩን ጥያቄ መልስ እየጠየቀኝ ነው። እኔ ደግሞ ማብራሪያ የሌለው ነገር አልወድም። ዞር በልኝ ከፍቴ አሁን። እሺ ቆይ በቃ የውሸቱን ቢሆን ስምሽን ንገሪኝ። ቆይ አሁን በዚህ ሰዓት ምን አይነት ጥያቄ ነው የምጠይቂው? ከባለቤቱ ጋር ነው እያየሽው አይደል እንዴ? ማያ ከኔ ጋር ችግር አለብሽ እንዴ? ቆይ ምንድነው የማወራው ነገር ሁሉ የማይጥምሽ? የሚጥም ነገር ስለማታወሪ ይሆናል። እረፊ ሊዲያ፣ ታምሻል ብዬ ልታገስሽ የሞከርኩ ነው። ሁለተኛ ትሁትን እንደዚህ ብትናገሪያት የመጨረሻችን ነው የሚሆነው። ስራዋ ስለሚያሳፍር ሳይሆን አንቺ ተናገርሽበት መንገድ ልክ ስላልሆነ ነው። ትሁቴን ደግሞ ማንም እንዲነቅብኝ አልፈልግም። ይቅርታሽ እንዳትደግም ነው። ይቅርታ አልኩህ አይደል እንዴ? ምን ሆነ ነው እንዴ የተሸፋፈንከው? አጠራኝ እኮ አላውቅም ነበር። እየፈለጉኝ ነው። ቲና ጉድ አደረገች። ሁሉም ነገር ወደ እኔ ያዞረችው። እና ተሸፋፍኖ መዞር መፍትሄ ነው? ከገንዘብም ሳይሆን መታሰር አልፈልግም። ገንዘብ ያለው ደግሞ እዛ ቤት ነው። ስለዚህ እርዳኝ። አንተን ከመታሰር በላይ ያስፈራክ ገንዘብ ማጣቱ ነው? እየቀለድክ። ገንዘብ ቢኖርም እንደዚህ አልደባበቅም ነበር። ማለት አልገባኝ። ሊዲያ ምንድነው የነገረሽ? ለምን ደግሞ አትናገሪው? ምንድነው ዙሪያ ጥምጥም የምትሄጂው? ስላወቅኩ ይደብርሻል እንዴ? ማለቴ ማወቄ ሰላም ከነሳሽ እንዳላወቅኩ ቁጠሪው። ሊዲያ ሆን ብለሽ ታናጀኝ የሞከርሽ ነው ወይ? ተናገሪ ወይ ደግሞ ተይው። ሳስበው በተወው ይሻላል። ግን አስተውላቸዋል። ተመስገን። እኔ እንጃ አባዬ ምን ሆኑ? ሁሉም ደህና አይደለም። ከጓደኛ ጋር ያላቸው ነገር ደግሞ ደስ አይልም። ይሄን ነገር ማስተካከል ያለብህ ደግሞ አንተ ነህ። አባዬ እኔ ምን ላድርግ ታዲያ? ለትሁት አስረድቻታለሁ እኮ። ይቺ ልጅ ዛሬ ልሙት ነገ ልሙት እያለች ቀን እየቆጠረች ነው። በቃ ምን አለ ትንሽ ቢታገሷት። እኔንም እኮ ታናደኛለች። ሽን ጓዳ አታድርጊ። ተመስገን ደግሞ እህቴ ናት ብሏል። እኔም ደግሞ እንደ እህቴ ነው የማይሽ። አንቺ ምንም ባትይኝ ነው ደስ የሚለኝ። እንደውም ጭራሽ አትይኝ። የኔም ምርጫ እሱ ነበር፣ ግን ጭራዬ ምስል ከኋላ ያላጣሽ። በሰላም ነው። ያው ስትዝረከረክ የሆነ ነገር ጣልሽ ብዬ ነበረ። አሁን ላይ እየሄደበት ያለው መንገድ ምናልባትም እንግዲህ የነትሁትን ቤት በጣም ትልቅ ችግር ውስጥ የሚጨምር ሊሆን ይችላል። ምክንያቱም እየሄደበት ያለው መንገድ የቲናን በቀል ለመበቀልና ቲና የወሰደችውን ብር ወደ ራሳቸው ለማምጣት ከወንድሙ ጋር ሆነው እንግዲህ የተማከሩት ነገር ትንሽ እነተመስገንም ሆኑ እነትሁት በፍጹም ያልጠበቁት ነገር ነው የሚሆነው ማለት ነው። ዮናስና ወንድሙ እንግዲህ እያሰቡ ያሉት ዮናስ ወንድም ብር እዛ ቤት ነው ያለው፣ ቲና የዛ ቤት ልጅ ስለሆነች ብራችን እዛ ነው ያለው ብለው ስላሰቡ እነሱን ባገኙት አጋጣሚ ተጠቅመው ብራቸውን ለማስመለስ እቅድ አቅደዋል ማለት ነው። ዮናስ እንግዲህ ወንድሙን ለመርዳት ተስማምቷል። ግን ደግሞ የተስማማበት መንገድ ዮናስ ወንድም የሚያገኘውን ብር ከየት እንደሚያገኝና አብሯቸው የሚሰራውን ሰዎች ካላስተዋወቀው በስተቀር እንደማይረዳው ነግሮታል ማለት ነው። ዮናስ ወንድሙን በጣም ነው የሚጠላው። ሁለቱም ወንድማማቾች ቢሆኑ ግን ደግሞ በፍጹም እሱ በሚያደርገው ነገር አይደሰትም። እንግዲህ ከዚህ በፊትም ከራሱ ሚስት ከሚለው ጋር ሲማግጥበት ነበር። አሁን ላይ ደግሞ የዮናስ ወንድም ቲና በጣም ጉድ ስላደረገችውና ባዶን ስላስቀረችው በዛ ላይ ደግሞ ወንጀል ሰርቶ እየተፈለገ ስለሆነ ነገሮችን እንደ ልቡ ማድረግ አይችልም። ተደብቆ ነው የሚንቀሳቀሰው። ይሄንን ነገር ደግሞ ዮናስ አሁን ላይ ለመጠቀም ያሰበ ነው የሚመስለው ማለት ነው። መጀመሪያም ወንድሙ እርዳታ ከመጠየቁ በፊት እንግዲህ ዮናስ በራሱ መንገድ ቲናን አግኝቶ የወንድሙን ብር ለመቀበል በራሱ መንገድ እየተራመደ ባለበት ሰዓት አሁን ላይ ደግሞ ወንድምየው እንዲረዳው ጠይቆታል ማለት ነው። ስለዚህ ዮናስ አሁን ላይ እንግዲህ ወደ ነትሁት ቤት ሊገባበት ያሰበው መንገድም ማያ ነች። ማያንን እንግዲህ በቀላሉ ነው ያጠመዳት። የመጀመሪያ ግንኙነታቸውን እንዳልፈለገች ብታሳየውም ግን ደግሞ በጣም አዝናና ተከፍታ ባለችበት ሰዓት ስላገኛት በቀላሉ ነው እንግዲህ የተዋወቃትና እሷም ልትቀርበው ያሰበችው ማለት ነው። ይሄ ነገር እንግዲህ ማያ በፍጹም ልትገምተውና ልታስበው የማትችለው ነገር ውስጥ እየገባች ነው ያለችው። ምክንያቱም አሁን ላይ እንግዲህ የአባቷና የትሁት ነገር በጣም እያሳሰባት ነው ያለው። አባትየው መታመሟቸውን ለትሁት እንዳትነግሪ ብለው ቃል አስገብተዋታል። ይሄንን ቃል እንግዲህ መጠበቅ ለሷ ትልቅ ነገር ቢሆንም ግን ደግሞ ሶስተኛ ወገን ስላየውና ሊዲያ ስላወቀች ሊዲያ ደግሞ በጣም እያስፈራራቻትና ለትሁት እነግራለሁኝ እያለች እያበሳጨቻት ነው። በእርግጥ ትሁት ብትሰማ ብታዝን ነው እንጂ ያናል የከፋ ነገር አይደርስም። ግን ደግሞ ማያ የአባቷን ቃል መብላት አልፈለገችም። በዛ ላይ ደግሞ ትሁት ይሄንን ነገር አለመስማቷ ወይም ከሌላ ሰው ከሰማች
ለምንድነው ያልነገርሽኝ ብላ በእህቷ ማያ ላይ ልታዝንባት ትችላለች። ማያ ደግሞ ይሄ ነገር እንዲፈጠር በፍጹም አትፈልግም። በዚህ መሃል እንግዲህ ተጨንቃ ግራ ተጋብታ እያለቀሰች ባለችበት ሰዓት ነበረ ዮናስ በቀላሉ እሷን ለመተዋወቅና ጥሩ ሰው መስሎ ለመቅረብ የሞከረው ማለት ነው። በቀላሉ ነው የተሳካለት። ስልኳንም ወስዶ እንግዲህ እየደወለላትና እየተቀራረቡ ነው ያሉት ማለት ነው። ይሄ ነገር ደግሞ ትሁትንና ቤተሰቡን በጣም አሳስቧል። ማያ ገና ከገጠር መምጣቷ ነው። አሁን ላይ ስልክ እየተደወለላትና ባልተጠበቀም ሰዓት ወደ ውጪ እየወጣች ስለሆነ አዲስ ነገር ማያ ላይ እየታየ እንደሆነ ሁሉም ስለገባው ነበረ። ከውጪ ስትመለስ እንግዲህ ነገሮች እንዳሰበው ባይሆንም ተመስገን ማያን ለመቆጣት በሞከረበት ሰዓት ማያ የሰጠችው መልስ በጣም አስደንግጦታል ማለት ነው። እየተቆጣጠርከኝ ባልሆነ ብለዋለች። ይሄንን ነገር ደግሞ እያራገበች ችግሩ ትልቅ እንዲሆንና እንዲሰፋ አድርገዋለች ሊዲያ ማለት ነው። ከዚህ በፊት እንግዲህ ሊዲያ ማያን ወደ ውጪ ልካት ነበር በጨለማ ማለት ነው። ይሄ ነገር ደግሞ ሚስጥር እንዲሆን ተደርጎ ነበረ። ተመስገንም ትሁትና ሊዲያ እንዳይጣሉ ብሎ እንዳትናገሪ ለትሁት ብሏት ነበር ማለት ነው። ይሄንን ነገር ደግሞ አሁን ላይ እንግዲህ ሊያ ተጠቅማበታለች ማለት ነው። ተመስገን ስልክ ስታወሪ አይችሻለሁ፣ ባልተጠበቀ ሰዓትም ወደ ውጪ እየወጣሽ ነው ያለሽው ብሎ እንደ ቤተሰብ ወይም ደግሞ እንደ ወንድም ሊቆጣጠራት እየሞከረ ባለበት ሰዓት እሷ ሁሉንም ነገር አደፍርሰዋለች ማለት ነው። ከዚህ በፊት ማታ ሄጂ የጠፋሁትኝ ሊዲያ ልካይ ነው፣ ያንን ነገር ደግሞ እንዳልነግርሽ ተመስገን አስጠንቅቆኝ ነው ዝም ያልኩት ብላ በሊዲያና በተመስገን መካከል ሚስጥር እንዳለ ለማስመሰልና ተመስገን ከትሁት በላይ ለሊዲያ እንደሚያስብላት ትሁት እንድታስብ አድርጋታለች ማለት ነው። በእርግጥ ማያ አስተዋይና እህቷ እንድትጎዳባት የማትፈልግ ልጅ እህት ብትሆንም አሁን ላይ ግን ተመስገን በጠየቃት ጥያቄ በጣም ተበሳጭታ ነገሮችን አበላሽታቸዋለች ማለት ነው። ትሁት እንግዲህ ይሄ ነገር ለምን ተደበቀ፣ ተመስገንስ ለምንድነው እኔ እንዳልሰማው የፈለገው የሚለውን ነገር መጠየቋና ራሷን ማስጨነቋ አይቀርም ማለት ነው። ማያ እዚህ ጋር የተጠቀመችው እንግዲህ ኬት መጣሽ የሚለውን ነገር ወይም ደግሞ ከዮናስ ጋር ግንኙነት እንዳላት ማንም እንዳያቅባት ራሷን ለመከላከል አጋፍጣቸዋለች ማለት ነው። ጊዜው ብረዝምም መታወቁ አይቀርም። አሁን ላይ ግን ከተመስገን ጥያቄ ለማምለጥ ብላ ትልቅ ስህተት ነው የሰራችው ማያ ማለት ነው። አሁን ላይ እንግዲህ ሊዲያ እያደረገች ያለችው ነገር ሁሉም በጥልቀት እየተመለከታት ነው። ምንም አይነት ነገር ታደርጋለች ተመስገንን የራሷ ለማድረግ ማለት ነው። አሞኛል ወይም ደግሞ የትልቅ ችግር ውስጥ ነው ያለውት ትበል እንጂ በፍጹም ችግር ውስጥ አይደለችም ማለት ነው። ባገኘችው አጋጣሚ ተመስገንን ከራሷ ጋር እንዲውልና ከትሁት የተሻለ ቦታ እንዲሰጣት ነው ጥረት እያደረገች ያለችው ማለት ነው። ተመስገን ግን ሊዲያን እስካሁን ድረስ ከእህትነት ውጪ በፍጹም በሌላ ነገር አያስባትም። አባዬን ይሄ ነገር ቢያሳስበውም እንግዲህ ተመስገንን መክሮ መመለስና ተመስገን ለሊዲያ ያለውን አስተሳሰብ እንዲቀንስ ቢነግረውም ተመስገን ግን በፍጹም ይሄንን ነገር ማድረግ እንደማይፈልግና አለኝ እስከምትለው ጊዜ ድረስ ተደስታ እዚህ ቤት መኖር እንደምትችል ነው ለአባዬ እየተናገረ ያለው ማለት ነው። አባዬ በተቻለው መጠን በትሁትና በተመስገን መካከል ያለው ክፍተት እንዳይሰፋ በሊዲያ በኩል ትልቅ ችግር ተፈጥሮ እንዳይለያዩም ጥረት እያደረገ ነው። ተመስገን እስካሁን ድረስ አልተገለጠለትም። ግን ደግሞ አንዳንዴ ሊዲያ የምታረገው ነገር ተመስገንን በጣም ነው የሚያበሳጨው። ትሁትንም እንግዲህ ዝቅ አድርጋ እዛ ቤት ውስጥ ሰራተኛ እንደሆነችና እንደ ቤተሰብ እንደማይገባት ለማውራት እየሞከረች ነበር። ያኔ ግን ሊዲያ በፍጹም ያልጠበቀችውን ነገር ነው ከተመስገን ያገኘችው። ተመስገን በትሁት ቀልድ እንደማያቅ ከዚህ በፊትም ታውቃለች። ግን አሁን ላይ ደግሞ በጣም ነው አስረግጦ የነገራት ማለት ነው። እሷ ግን የምትሞክረው ነገር አልሰራ ሲላት ቶሎ ብላ ይቅርታ ትጠይቃለች ማለት ነው። ተመስገን ላይ ይሄንን ነው ያደረገችው። ትሁት ሰራተኛ እንደሆነች ከተናገረችና እሷን ለማዋረድና ዝቅ ለማድረግ ከሞከረች በኋላ እሱ ሲቀየርባት ይቅርታ ጠይቀዋለች። እሱም ድጋሚ እንደዚህ አይነት ስህተት እንዳትሰራ አስጠንቅቋታል ማለት ነው። ይሄ ብቻ አልበቃትም። ሊዲያ እንግዲህ ትሁትንም
በተቻላት መጠን ዝቅ ለማድረግ እየሞከረች ነበረ። ምክንያቱም አንቺ ያሳለፍሽው ከልጅነትሽ ጀምሮ እስካሁን ድረስ ያሳለፍሽውን ውጣ ውረድና መከራና ስቃይ በጠቅላላ ተመስገን ነግሮኛል። ስለዚህ አንቺ በጣም ጠንካራ ነሽ ብላ ራሷን ዝቅ አድርጋ እንድታስብ ልታደርጋት ሞክራ ነበረ። ትሁትም እንግዲህ በቀላሉ ራሷ ሊዲያ ባጠመደችው ወጥመድ ጠልፋ ጥላታለች። ምክንያቱም እስቲ ከተነገረሽ ነገር ውስጥ አንዱን እንኳን ንገሪኝ ብላ ስትላት ምንም ተመስገን ለሷ የነገራት ነገር ስለሌለ ምንም ነገር መናገር አልቻለችም። ትሁትም ወዲያው ነበር የገባት ልታናድዳትና ልታበሳጫት ወይም ደግሞ እንደለመደችው ልታስለቅሳት አስባ እንደሆነ ገብቷታል። ወዲያው የመልስ ምትሰጣ እንግዲህ ሊዲያ አስባ የመጣችው ነገር ጭራሽ ራሷን አበሳጭቷት እንድትሄድ አድርጋታለች ማለት ነው። ስለዚህ አሁን ላይ እንግዲህ ሊዲያ አሞኛል በሚል ሰበብ ቤተሰቡን በጠቅላላ ሰላም እየነሳችው ነው ያለችው ማለት ነው። ማያ ግን ስለ ሊዲያ ያላት አስተሳሰብ ጠለቅ ያለ ነው ማለት ነው። ምንም ነገር ብታወራ አይጥማትም። ስለዚህ አሁን ላይ ሊዲያና ማያ ከሚስማሙበት ይልቅ የሚጣሉበት ነው የሚበዛው ማለት ነው።